ይሄንን ህፃን ለአንድ አመት ላስተምረው ፈልጋለሁ። እሺ ለማቶ እሺ አረማቶ ተከፋቶ እሺ ስምማቶ እሺ አንዳንድ እሺ አንድ አረም ለማቶ አንድ አረም ይሄ ሳውን ሲጨምርበት እንት ይሆናል 1600 እሺ ይሄንን ሲጨምርበት 1800 ይሄ ሲጨምርበት 2000 በለ ዛኪሩ ዛሬ ቦስ ልትሆኝ ነው እሺ 2400 እሺ 1 2 3 ይሄን ሲጨምርበትስ 1400 ነው 1400 ነው 1400 ከዛ እንትና አንድ ላይ 2000 ነው ከኦሮሚያ ክልል ወደ አዲስ አበባ የመጣው ህፃን ዛኪር በህዝብ ዘንድ አነጋጋሪና ተወዳጅ ሆኗል። አዲስ አበባ ከመጣ በኋላ እናቱን ለማገዝ ሲል በመርካቶ ጎዳናዎች ማስቲካ ሱቅ በደረቴ ጀብሎ በማዞር ይታወቃል። ህፃን ዛኪር ሱቅ በደረቴ ጀብሎ እንደያዘ መንገድ ላይ ሲያንቀላፋ የሚያሳይ ተንቀሳቃሽ ምስል መጋራቱን ተከትሎ የማህበራዊ ሚዲያ መነጋገሪያና ትኩረት መሆን ችሏል። የዛኪር ተንቀሳቃሽ ምስል ማህበራዊ ሚዲያ ላይ መጋራቱን ተከትሎ ብዙ ሰዎች አጀንዳ ማድረግ ችለዋል። ዛኪር ብዙ ችሎታዎች ያሉት የባለ ብሩህ አእምሮ ባለቤት ህፃን ነው። መርካቶ ከገባ ገና ወራትን ቢያስቆጥርም ባለው የኮሙኒኬሽን ችሎታ በአጭር ጊዜ ከሁሉም ሰው ጋር መግባባት ችሏል። ዛኪሩ ቡጅ በላልፈላ ቋቋ እንደዚህ እንት ነው 200 እሺ ኤስ 400 አንድ ላይ ማለት ነው 400 በጣም ጎበዝ ነው። እሺ ኤስ 600 ብዙዎችን ያስገረመው ግን በዚህ እድሜው ያለው የሂሳብ ዕውቀት ነው። ብዙ የብር ኖቶችን በፍጥነት መቁጠርና ማስላት ይችላል። ማስቲካና ብስኩት በሚሸጥበት ጊዜ ምንም አይነት የገንዘብ ማስላት ችግር አይገጥመውም። እስከ 4 ዲጂት ያሉ የብር ኖቶችን የመቁጠርና የማስላት ብቃት አለው። ጨዋታ አዋቂነቱ የመርካቶ ነጋዴዎችን ከመሳብ ባለፈ የማህበራዊ ሚዲያ ተጠቃሚዎችን መሳብ ችሏል። ይህን ተከትሎ በርካታ ቲክቶከሮች ቦታው ድረስ በመሄድ ብር ከፍለው ቪዲዮ በመቅረጽ ማህበራዊ ሚዲያ ላይ እንዲተዋወቅ የበኩላቸውን ድርሻ አበርክተዋል። በሂሳብ ስሌቱና በተግባቦቱ የሚታወቀው ዛኪር ታሪኩ ማህበራዊ ሚዲያ ላይ መሰራጨቱን ተከትሎ በርካታ ሰዎች ለመርዳት ወደ እርሱ እየጎረፉ ነው። ዛኪር በዚህ እድሜው መነገድ ሳይሆን ትምህርቱን መማር አለበት የሚል ሐሳብ ያላቸው ሰዎች በርክተዋል። ስለሆነም የትምህርት ቤት ክፍያ ለመክፈልና ሙሉ ቁሳቁስ ለመቻል ቃል የገቡ ሰዎችን ማግኘት ችሏል። የዛኪርን ችሎታ የተመለከቱ በርካታ ቲክቶከሮች ህፃኑን ለመርዳት ፍላጎታቸውን አሳይተዋል። ከነዚህ ተጽዕኖ ፈጣሪዎች መካከል የሳሚ እናት የ1 አመት የትምህርት ቤት ክፍያና ዩኒፎርም ለማሰፋት ቃል ገብታለች። ይሄንን ህፃን ለአንድ አመት ላስተምረው ፈልጋለሁ። የ1 አመት የትምህርት ቤት ክፍያውን ወራዊ ክፍያውን እየከፈልኩኝ መስከረም ላይ ደግሞ ዩኒፎርም አሰፍቼለት ወደ ትምህርት ቤት እንዲገባ ላግዘው ፈልጋለሁኝ። እግዚአብሔር ከረዳኝ ደግሞ ያው ከ1 አመት በኋላ መመቀጠልበት ነገር ሊኖር ይችላል። ግን ለ1 አመት የወራዊ የትምህርት ቤት ክፍያውን ከፍልለታለሁ። መስከረም ላይ ደግሞ እንዲገባ ዩኒፎርም ተገዝቶለት እንዲገባ አግዘዋለሁ። ባልተኖረ ልጅነት ውስጥ ስላለፍኩኝ ብዙ ነገር ስለማውቅ ጧት ቪዲዮን ሳይ በጣም ነው የተሰማኝና ትምህርት ቤት እንዲገባ ፈለኩኝ። ስለዚህ ዩኒፎርም አሰፋለታለሁ። ኮፒ ሊንክ ሪፖስት እያደረጋችሁ ብዙ ሰው ጋር እንዲደርስና ወላጆቹ እንዲያዩት አድርጉልኝ። ያው መስከረም ላይ ትምህርት ቤት ገብቶ ማየት የምትፈልጉ ሰዎች ማለት ነው። እግዚአብሔር ለቁም ነገር ያብቃ። የሳሚ እናት የህፃን ዛኪርን እናት በማግኘት ዛኪር የጀመረውን ስራ አቋርጦ ትምህርት ቤት እንዲገባ ብታማክራቸውም ካለባቸው ችግር አንጻር ልጃቸው ስራውን ማቋረጥ የለበትም የሚል አቋም እንዳላቸው ታውቋል። ዮ በረቴ ብሪን ጡፋ መኪናን ቢታታ ኩኖ ፎቂን ይጃርታ ዱጋ ዲቆይራ ዳታ መኪና ሲጃርታ መኪና ቢታታ አባኬቲፍ አዳኬቲፍ እሺ ፎርሜሲ ቤታ ትምህርት ቤቴን ጋልታ በያንዴምታ አንተ ኤቪ ዮ ረቢን ቢራታት ይሄን በርሲፈዳኒ ነው አንቀነኪ ያው ዱጋ ያ
ያው ክፍያ ብቻ ሳይሆን አንቂና ከና አብረኪና ከና ቢያባኔ ማለ ኢምባርሲምና ትምህርት ቤት ይጋላ ታዛክሪን ትምህርት ቤት ይጋልቻውን ትብራውን ትንቀራና ውጀቴ ደንደውን ጅሩ አሲትለያኒን ዋን ተከው የዛኪር እናት እንግዲህ እንዳሉት ልጄ ማስቲካ ከረሜላ እንዲሸጥ ወደ በረንዳ ይዣቸው የወጣሁት በቂ ነገር ስለሌለ ነው። ሀገራችን ላይ ያለብን ችግር ያስገድደናል ይሄን ነገር እንድናደርግ ብለዋልና የዛኪርን እናት መርዳት የምትፈልጉ ሰዎች እኔም ማስታወቂያ ሰራላችኋለሁ፣ ጥሩ ማስታወቂያ ሰራላችኋለሁ። ከዛም የማስታወቂያውን ገንዘብ ደግሞ ለዛኪር እናት ትሰጧታላችሁ ማለት ነው። በዚህ የዛኪር እናት አግዘናቸው ዛኪር በረንዳ ላይ ማስቲካ ሶፍት ከመሸጥ እናድነውና ወደ ትምህርት ቤት እናስገባውላችኋለን። የሳሚ እናት የህፃን ዛኪርን እናት በማግኘት ዛኪር የጀመረውን ስራ አቋርጦ ትምህርት ቤት እንዲገባ ብታማክራቸውም ካለባቸው ችግር አንጻር ልጃቸው ስራውን ማቋረጥ የለበትም የሚል አቋም እንዳላቸው ታውቋል። ይሄ የቤተሰቡ አቋም ብቻ ሳይሆን የህፃኑ ዛኪርም ጭምር ነው። ትምህርት መማር አልፈልግም፣ የምፈልገው መስራት ብቻ ነው የሚል መልስ ሰጥቷል። በጣፋጭ አንደበቱ በጥቂት ወራት ማህበራዊ ሚዲያን የተቆጣጠረው ህፃን ዛኪር የሰሞኑ የቲክቶክ ኮከብ እስከመሆን ደርሷል። የቲክቶክ ተጽዕኖ ፈጣሪዎች በአንድ ድምጽ እየተነጋገሩበት ነው። ሆኖም ግን የዛኪር ዘላቂ ህይወት ያሳሰባቸው ሰዎች ህፃኑ በዚህ እድሜው ጎዳና ላይ ወጥቶ ጀብሎ እያዞረ ማስቲካና ብስኩት በመሸጥ ቤተሰቡን የሚረዳበት የእድሜ ክልል ላይ ስላልሆነ ትምህርቱን መማር ላይ ብቻ ማተኮር እንዳለበት ይናገራሉ። ህፃን ዛኪርን ከዚህ ህይወት ለማስወጣትም ሰዎች ቤተሰቡን ማገዝ አለባቸው የሚል መልእክት በሰፊው እየተሰማ ነው። አሁን ላይ መማር ነው ወይስ መስራት ነው የምትፈልገው? መስራት ስራ ነው የምትፈልገው? ወላይ በል ከልብ ነው። በኋላ እንዳይቆጭክ። ይኸውልህ አሁን ዛኪሩ ትምህርት ይማር እያሉ ነው ቤተሰቦችህ እና መማር አለብክ። ለምንድን ነው መማር የሌለብክ? እሱኮ ምንም አያውቅም ማለት ለምን ቆይ ምክንያት ትምህርት ምንድን ነው? እሺ ትምህርት ምንድን ነው? አየት ስለማታውቅማ ትምህርት አታውቅም ነገር ይኸውልህ እስክሪፕቶ፣ ደብተር፣ ቦርሳ፣ ዩኒፎርም ይገዛልህና ትሄዳለህ ትምህርት ቤት ነው ዩኒፎርም ለብሰክ አይፈልግ እኮ ለምን ምክንያት ሂሳብ ላይ ጎበዝ ነህ አንተ። ቆይ ሳትማር ሂሳብ ላይ ጎበዝ ነህ አይደለ? መጻፍ አይችልም። ትናንትና ያባትህና ያንተን ስም ጻፈልኝ ስለው አልችልም ብሎ አልጻፈልኝም እኮ። ታዲያ ትችላለህ ዛኪር። ስለዚህ መቻል አትፈልግም? እሺ ምን ነው የምትፈልገው? እሺ የምትፈልገውን ነገር ንገረና። አባት ምን ነው የምትፈልገው? ምን ነው አባ ታለ ወላሂ በጣም ትናንትና ደግሞ ዘፈንክላታ እማትያ አልካ። ታራ ሌላ ቦታ ዘፈናል እኮ። እስቲ በላ ዛኪር ዛሬ ምን ሆነክ ነው ያኮረፍከው? ምን ሆነክ ነው? ምን አገባሽ አይባልም። ከሻሸመኔ ነው የመጣችሁት? አንዱ ሊስትሮ ነው የሚሰራው አላልከኝም? አይደለም አንዱ ብኩት እንዳንተ